ነገር ማድረግ አይችሉም። ሰምዶ ቢሉ ምን ቢሉ ቀምተናቸዋል። የአማራ ፋኖ ብሔራዊ ንቅናቄ ቢዛሞ ቀጠና አይሻ ሰይድ ቃል አቀባይ ነኝ። ዲያቆን ክንዱ አሸናፊ ይባላል። በእኛ በኩል በጣም ገራሚ አስደሳች ዜና አለ። በእርግጥ ሰው ሲሞት ሊያስደስተን ይችላል። የና አይሻ ሰይድ የና በጀ ጥበቡ የነቀኝ በላቸው የሌሎች እናቶች ደም የተመለሰበት ቀን ነው። በዚህ ዙሪያ እየተዟዟሩ ማዕከላዊ እዝ ሆዳሞች የማዕከላዊ እዝ ምክትል አዛዥ ብርጋዴር ጀነራል አስናቃይተ ነው በትናንትናው ዕለት በጀ ጥበቡ ነበልባል ክፍለ ጦር እስከ ወዳኛው ተሸኝቷል ማለት ነው። ስለዚህ ትናንትና 33ኛን 91ኛና 69ኛን አመቶ ህዝባችንን ሲያዘርፍና ሲዘርፍ የነበረው አስናቀ ሀሩ አካባቢ ሲያሰቃይ ከቆየ በኋላ እስከ ወዳኛው በጀግኖቹ በቢዛሞ ፋኖች ሚያዝያ 24 ቀን ጀምሮ 25 እስከ ዛሬዋ ቀን ድረስ በአንድ ወደዲቹ አካባቢ ላይ ውጥረት አለ። እሱ ውጥረት ምንድነው? የአማራው ማህበረሰብ ወዳለበት ቦታ ዘልቀው በመግባት የኦሮሞ ልዩ ኃይሎችና ገዳ ኮማንዶ እንዲሁም እርቤ ዶላ፣ ጋቸና ሲርና፣ ኮሪነጊኛ የተለያዩ ቡድኖች አሉ። እነሱ አካላቶች ወደዛ ወጥተው ለመዋጋት ሙከራ ቢያደርጉም በጀግናው ፋኖ ወንድሞቻችን ተመክቶ የማጥቃት ማጥቅተን እንገባለን ብለው የመጡትን እንደገና በመቀልበስ ወደ ቦታው የተመለሰበት ሁኔታ ነው ያለው። እንደዛ ሲሆን ግን እሱ ተሸንፎ ሲገባ አሁንም ይሄ የአብይ አራዊት ሰራዊት ደመጠጩ ወይም የአማራን ማህበረሰብ ደም አፍሳሹ ለየት አድርጎ ለአንድ ብሔር ብቻ ወግኖ የሚሰራ ለአንድ ለብልጽግና ብቻ ተንተርሶ የሚሰራ ግን መከላከያ ነኝ ባይ የሀገር ተቋም ነኝ ብሎ የሚያስብ የወረደ አስተሳሰብ ይዞ በሆዱና በገንዘብና በሌላም በሆዶቹ እየተደለለ የሚሰራው እሱ በመግባት ከዛም እሱ ተከትሎ በመግባት የማህበረሰባችንን ቤት ፈንድቃ ወይም ለሊ የሚባለው አካባቢ ላይ ገብቶ ምንድነው ያደረገው? የንጹሃን ገበሬን ቤት ዘርፏል፣ አውድሟል። ያም ብቻ አይደለም፣ በገንዘብ በጥሬ ገንዘብ ብቻ እንኳን ከ565 ሺህ ብር በላይ የተዘረፈበት ሁኔታ ነው ያለው። ይሄ እንግዲህ የሚገርመው ነገር ጫማ፣ ልብስ፣ አምባሳደር የተለያዩ ነገሮች ሳይቀሩ የወሰደበት የወረደ አስተሳሰብና አካሄድ ያለው በማዕከላዊ እዝ በተዋደኛ ኮር 69ኛ ክፍለ ጦር በእነ ኮሎኔል ታደሰ እንዳለው የሚባሉ የሚገርመው ነገር የጎንደር ልጆች የሆኑ አመራርና የአማራ አመራር ናቸው። በእነሱ እየተመራ ማህበረሰባችንን ያበሳቆሉበትና ያጎሳቆሉበት ሁኔታ ነው ያለው። ያም ይሁን እሱ ተመቶ ወደ ኋላ ባፈገፈገ ቁጥር እንደዚህ የማህበረሰባችንን ቤትና ንብረት ሀብትና ገንዘብ እንደገና እናቶችን በመድፈር እህቶችን በመድፈር ንጹሃን ገበሬንም በመግደል አንድ ንጹሃን ገበሬ የገደሉ ሲሆን እርሱም ደግሞ ዲሊ የሚባል በአካባቢው አርሶ አደር የነበረ ምንም የማያውቅ ከእርሻ ውጭ ሌላ ነገር የማያውቅ ንጹሃን ዜጋን እየገደሉ ግን እኛ ፋኖ ነው የገደልነው እያሉ ለህዝብ የቆሙ መስለው በህዝብን ባንድ እንትናቸው እየጎዱ ያሉ አካላቶች ናቸው ይሄንን ስራ እየሰሩት ያሉት። ይሁንም እንጂ ማህበረሰባችን ማንኛውም አካል ቢመጣ የሚያድንህ ፋኖ እና ፋኖ ብቻ እንደሆነ ተረድተህ ከፋኖ ጎን ቁመን ህዝባችንን መታደግ አለብን የሚል ሐሳብና ግንዛቤ ነው ያለኝ። በዚህ ላይ ከጥላት የተመቱ አሉ። ከነዛ መካከል አንድ ሁለቶች በተጨባጭ ራሳቸው የተገኘበት ሁኔታ ነው ያለው። እነሱም የክልሉ ሽምቅ ተዋጊ ተብሎ የሚጠሩት ወይም በኦሮምኛ አርጴ የሚባሉት እነሱ ናቸው። እነሱ ያው ሁለቶች ወድቀዋል። ሌላው እንግዲህ ወደ ኋላ ፈግፍጎ ትልቅ ተራራ ላይ የተሰቀለበት ሁኔታ ነው ያለው።
ያለው ይሄ ነው። አንዳችን ጥላት ከመውጣቱም የተነሳ ሌላ ጥላትም ለማስገባት ጥረት እያደረገ እንደሆነ መረጃው በአንድም በሌላም ደርሷችሁ ሊሆን ይችላል። ያም እየሆነ ነው ያለው። ከዚህ በመቀጠል ግን ድሮን ለመጠቀም ውስን ኃይል አስቀምጦ ድሮን ለመጠቀምና በድሮን ፋኖችን ለመምታት ጥረት እየተደረገ ያለበት ሁኔታ ነው ያለው። በዚህ ወር ውስጥ ከተሳካ በርካታ የፋኖ አባላትን በድሮን እንመታለን ብለው የጨረሱበትና ተወያይተው ተነጋግረው የፈጸሙበት ሁኔታ ነው ያለ። ስለዚህ ብልግናው ደግሞ በእርግጠኝነት ስራው ብልግና ነውና ህዝቡን ላይ እንደሚጥል ምንም ጥርጥር የለኝም። በየቦታው የምንሰባሰብ ሰዎች ጥንቃቄ ልናደርግ ይገባል።
ነው።